ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ በጣም እና ቤተሰብ ምን ለማለት ፈልጌ ነው የሆነን ለመናገር ሄርሜላና አብርሃም በመታረቃቸው ደስም ብሎኛል ደስም አላለኝም። ምክንያቱም አብርሃም ለሄርሜላ የሚሆን ሰው ስላልሆነ ገባችሁ አይደለ? ምክንያቱም ደግሞ በጣም ብዙ ጊዜ ተናግሬያለሁ። ምክንያትሽ ምንድነው ካላችሁኝ በጣም ተናግሬያለሁ። ብዙ ምክንያቶች አሉኝ እናንተም ታውቃላችሁ ማለት ነው። እና የእውነት አብርሃም ሄርሜላን ከዚህ በኋላ አይጎዳትም? የእውነት ጥሏት አይሄድም? የእውነት ሌላ ሴት ጋር አይሄድም ብላችሁ ታስባላችሁ? እኔ አላቅም። ሄርሜላ ራሱ እንዴት ልብሽ እሺ ብሎ ይቅርታውን እንደተቀበልሽ አላቅም። እና እኔ በጣም ገርሞኛል የእውነት ለመናገር ማለት ነው። አላቅም እንዴት ብቻ ያም ሆነ ደስተኛ ነኝ። ኦኬ ከዚህ በኋላ ማይጎዳሽ ከሆነ አንቺን ሚል ከሆነ ልክ እንዳንቺ ፍቅር የሚሰጥሽ ከሆነ የሚያንከባክብሽ ከሆነ ያንቺ ምሰጪው ክብር ከወደደ ፍቅርሽ በዛብኝ ብሎ ማሄድ ከሆነ በሌላ ሴት ድጋሚ ቀይሮ አንቺን እንደማያቅሽ ማይሆን ከሆነ እንደዛ ማይሆን ከሆነ በጣም ደስተኛ ነኝ ሄርሜላ ማለት ነው። ገባሽ? ግን ነገ ጥሎሽ መሄድ ከሆነ ነገ እንደማያቅሽ የሚሆን ከሆነ ነገ አንቺን ጎቶሽ መሄድ ከሆነ አብርሽ አይሆንሽም። የእውነት ነው ምልሽ ማለት እኔ አላቅም ብቻ ያው ስለምታፈቅረው ትናንትና እንደተናገረችው ማለት ሌላ ወንድ በፍጹም አትፈልግም። በዚህ አጋጣሚ ማለት ነው ሌላ ወንድ መቅረብ አትፈልግም። ያፈቀረችው አብርሃምን ነው። መኖር የምትፈልገው አብርሃምን ነው። ማግባት የምትፈልገው አብርሃምን ነው። ገባችሁ አይደለ? ለዛ ነው። ነገር ግን ሴቶች ስናፈቅር የሆነን ለመናገር በቃ አለ አይደለ? ሰብስክራይብ አድርጉ። ሰብስክራይብ እያረጋችሁ ውሃ እየጠጣችሁ እና የሆነን ለመናገር ሴቶች ስናፈቅር ማለት ነው ስናፈቅርም ያውነን ልባችን ስንሰጥ ያውነን። ገባችሁ አይደል? እንደ ወንድ ማስመሰል አንችልበት፣ ግማሽ ልብ መስጠት አንችልበት። ገባችሁ አይደለ? አብርሃም ያ ሁሉ ጥፋት እንኳን አጥፍቶ በአንዴ ነው ይቅርታ ሁለት ቀን አንድ ቀን እንኳን በቃ አንድ ቀን ነው የለመናት። ገባችሁ አይደለ? በአንዴ ነው የሰጣችሁ ልቧንና ስለምታፈቅረው ስለምትወደው ነው። ገባችሁ? ፍቅር ሞኝ ነው ይባላልና እውነት ነው ለካ። እና ስለዚህ አብርሃም ከዚህ በኋላ የእውነት ሄርሜላን ተንበርክከ እንደዛ ይቅርታ ጠየቅከው የእውነት ስለምታፈቅራት ስለምትወዳት የእውነት ያጠፋው ነገር ጸጸቶ ነው ወይስ ሄርሜላን ሩታና ፍቅርን ለማናደድ ለማንጨረጨር ማለት ያው ያንተ ልማድ ስለሆነ ነው? ይሄንን ቃላት መናገረው ቤተሰብ አብርሃም የለመደበት ይሄ ነገር ስለሆነ ነው። ገባችሁ አይደለ? ከአንዷ ሴት ጋር የሆነ ነገር ሲሆን አንዷ ሴት ጋር ይሄዳል። አንዷ ሴት ጋር ሆነ አንዷን ያናድዳል። ገባችሁ? ለዛ ነው ይሄንን ቃላት መጠቀሙ። ገባችሁ? አሁን ሄርሜላን የሆነ ስለሚያፈቅራት ስለሚወዳት የሰራው ነገር ጸጽቶት ነው ወይስ ሩታና ፍቅርን ሊያናድድ ነው? ከሷ ጋር ሆኖ እነሱን ለመበቀል ነው? እንደዛ ካልሆነ እሺ። ግን እንደዛ ከሆነ ልክ እንደ ሩታ አሁን ሄርሜላን ይዘው ፍቅርና ሩታን አቃጥለዋቸው አናድዷቸው ከዛ ሄርሜላን ልበቀል ነው እነሱን ልበቀል ነበር አንቺ ጋር የቀረብኩት እንዳይል የምሬን ነው። እሱ ነው የሚያስፈራኝ። ሌላ ነገር እንኳን የእውነት አፍቅሯት የእውነት ጸጽቶት የሰራው ስራ ጸጽቶት እሷ ጋር እየሄደ ከሆነ በጣም ደስተኛ ነኝ። ብቻ አላቅም። ሩታና ፍቅርም ይመጣሉ ይንጨረጨራሉ። እንግዲህ ያ የተለመደ ነው የታወቀ ነው። ትናንትናም እንግዲህ ልጇን ለመውሰድ ሄዶ ነበረ። እኔ ልጇን ሊወስዱ በመሄዳቸው አልደግፍም። ገባችሁ? ልጅ ከእናት መነጠል የለበትም፣ ከእናትም ተለይቶ ማደግ የለበትም። ምክንያቱም እኔም ሴት ስለሆንኩኝ ማለት ነው። ገባችሁ? ልጃችንን ለምንም አንሰጥም። አብሶ ደግሞ ሩታ ለልጇ ማለት ኤና ብዙ ዋጋ ከፍላለች የሚለው ነገር የለም ለልጇ። ገባችሁ? ምንም ማለት ልጇ ምንም አልሆነም። ወዶ ፈቅዶ ነው እዚህ ምድር ላይ ያመጡት። ነገር ግን ምንም በማያውቀው ልጅ አሰቃዩ አባትና ልጅ ማለት ነው። ነገር ግን ያው ገባችሁ አይደለ? እንደ አባት ማለት አብርሃምን አይታችሁ ከሆነ እኔ ስለ ካሜራ ጀርባ ስላለው ሳይሆን ካሜራ ፊት ለፊት ያየሁት አብርሃም ብዙ ነገር ሩታ ነፍሰ ጥሩ ሆነ አላንከባከባትም። እሷ ናት እንትን ያለችው። ገባችሁ? እንደዛ ሆነ ከነፍሰ ጥርነቷ ጀምሮ አሁን ወልዳ ለዛ አብቅተዋለች አይደለ? ስለዚህ እንደ ቀላል ልጅሽን ስጪኝ ሲባል
የሆነ ለመናገር እንኳን እሱ አይደለችም እኛም እንኳን ከባሎቻችን ጋር አብረን እየኖርን ወልደን አብረን ስንኖር እንኳን አንድ ሰው መጥቶ ልጅሽን ስጪኝ ቢል እንዴት ነው የምንሰጠው እንዴ? ማንም ይሁን ማለት የባል ቤተሰብ ማንም ይሁን ልጅን አሳልፋችሁ ማናችሁም ሰው አሰጡም። ገባችሁ? ሲጀመር ሊጠይቁ የመጡት ራሱ እኔ አላቅም እንዴት አስበው እንደሆነ ማለት ነው። እና ብቻ ያው እነሱ እንግዲህ እንትን ለመሆን ነው ማለት ዛሬ በዛሬ ቪዲዮ ላይ አብርሃም ልጄን አንተ ልጄን ልትወስድ ፈለክ እህትና ወንድምን ልካል ለማለት ይመስለኛል እንጂ ማንም ሰው ልጅን ብሎ ይሆነ ሊጠይቅ ምናምን እኔ አላቅ። እንዴት ልጅ ሲጀመር እንኳን ይሄ ህፃን ልጅ አመት ያልሞላ ልጅ አይደለም 18 አመት ሲሞላ ድረስ እንኳን ከልጅ አይነጠል ይላል ህጉ ማለት ነውና እስቲ ወደ ቪዲዮ እንሂድ። ደህና ነኝ። በስመ አብ ምን እንደሆነ ልቤ አሸነፈኝ። ትናፍቀኝ ነበር በጣም አሸንፌያለሁ። ፍቅር እንደተባሉት ነገር ይሻላል። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነውና ከዚህ በኋላ እንዳይረብሹን የቻልነውን ነገር እንዳይጠሩን ምንም አይነት ነገር እንዳይሉ ሲጀመር ማለት ነው። አብርሃም እንደዚህ ነው የምትለው አንዷን አሁን ሄርሜላና ሩታን ጠርታ ፍቅረኛ ናት ምናምን እንዲያውቁ ስለፈለኩ ነው ምናምን ብላ አስተዋወቅ ፍቅር በቃ የምወዳት ናት ስም ያወጣሁላት እኔ ነኝ ምናምን እያልከ ነበረው በአንዴ ፍቅሯ ወጥቶ ነው አብርሃም ራሱ ማለት ነው ፍቅርን እንደዛ ያረካተ ነበረው በአንዴ ፍቅሩ የሷ ፍቅር ወጥቶ ነው በአንዴ አሁን ወደ ሄርሜላ የመጣው ያንተ ሲጀምር አታፈቅርም ፍቅር ራሱ የፍቅር ልብ ራሱ የለም የምሬን ነው ያለው ነገር በሙሉ እንነግራቸዋለን ማለት ነው። እሺ ተሁን ላይ ይስተኛል ማውራት የምትፈልገው ነገሮች በሙሉ የተሰማን ነገሮች ነገር ደግሞ በቃ በስልክ ያወራኝ ነገሮች በሙሉ ላይክ እንደቆረጥ ከኔ ጋር መጠጥ እንደምትፈልግ በቃ ያልከኝ ነገሮች በሙሉ አሁን ላይ ከማንም በላይ ወይ ለማስፈልግና ከኔ ጋር መኖር እንደምትፈልግ ሁሉ ነገር በቃ እንዲህ ብላችሁ አልልህም ስልክ ላይ ያልከኝ ነገር ዌልካም እንኳን ደህና መጣችሁ። ግን እኮ ካሜራ ላይ ስትገቡ ከሩቅ እንደመጣችሁ አትሆንም እንደ ዘው ብላችሁ እኮ ካሜራ ላይ አይገባም። ልክ ከሩቅ እንደምትመጡ ሆናችሁ መግባት አለባችሁ። ምሽ ዘው ልክ እንደተገፈተራችሁ ነው ካሜራ ላይ የምትገቡት። በሰላም ነው ወይ አብራችሁ እንደመጣችሁ እናውቃለን። ግን ካሜራ ፊት ለፊት እንኳን ስትመጡ ማለት ነው እንደዚህ ዘው ተብሎ አይገባም። ቀስ ተብሎ ልክ ከሩቅ እንደተመጣ ነው የሚገባው። አምላኬ ትግስቱን ስጠኝ እንዶ የናንተ ነገር እንዶ ፍቅር እጃቸው ምን ያምራል በጣም አየሽ በሰላም ነው ቱቱቱ ከአይን ትረፉ ሄርሜላና አብርሃም ማለት ነው ፍቅር በጣም ነው የምታያችሁ ወይ በሰላም ነው እንደዚህ የምታያቸው ሎክ ቤተሰብ ቆይ ላሳያችሁ አምላኬ ከአይን ትረፉ ማሻአላ በይ ይውት ከዚህ እዚህ እንዴት ተያያዙ እንዴት እጅ ለእጅ ተያያዙ ነው መሰለኝ። ዛሬ የተወራችሁ ምክንያት ስታዩ ነው ገባችሁ ያስባሉ ነገሮች እና ከዚህ በኋላ እኔና ሄርሜ ጋር ያለው ነገር ነው ማለት ነው። ነገር ተፈጥሮ ነበር ግን ደግሞ አውርተን ተነጋግረን ማድረግ ያለብን ነገር ደግሞ ተምረን ፈተነዋል አይደል? በደንብ ፈተነዋል እና ከዚህ በኋላ እኛም የቻልነውን ነገር እናንተ ላይ ላለመድረስ ነው ያስባሉ። ልክ እግዚአብሔር ይመስገን እናንተ ዛሬ ላይ ታርቀን እዚህ ጋር ደርሰናል። ከብዙ ጭቅጭቅና ከብዙ አለመግባባት ከረሻል ከሱ ጋር ያለኝ ነገር አልጨረስኩም ብለሻል። አሁን ይወደኛል አሁን ለኔ ቦታ አለኝ ብዙ ነገሮችን ከኔ ጋር ያልጨረሰው ነገር አለኝ ነበርና እሱ ደግሞ ምንም ነገር በደንብ ማስተዋል አልቻለችም ምንም አልቻለችም እና አንተም ሌሎች ሰዎች ላይ መቀለድን ትቀጥላለህ። እሱ እንግዲህ እኔን አይመለከተኝም። ነገር ግን ያው ሩታ በዚህ አጋጣሚ እንግዲህ ልንገራችሁ በዚህ አጋጣሚ ሄርሜላም እንድትማር እያሉ ነበር ፍቅርና ሩታ ማለት ነው። ገባችሁ አይደለ? ፍቅርና ሩታ እንግዲህ ልክ ሄርሜላ ሌላ ወንድ ጋር እንድትሄድ የራሷ ነገር ይኖራል ምናምን እያሉ ነበር። ያ ሄርሜላ ደግሞ አልተፈጠረባትም ሌላ ወንድ አምጥታ መስራት ይሄ ሌላ ወንድ 10 ጋር መሄድ ምናምን አልፈጠረባትም። ገባችሁ አይደለ? ልክ እንደናንተ 10 ማምጣት ትችላለች 5ም 20ም 30ም ማምጣት ትችላለች። በቀን 2 ወንድ እንደምትቀይሩ እሷ መቀየር እኮ ትችላለች። ግን እንደዛ ነገር አልተፈጠረባትም። ገባችሁ? እናንተ ግን ለራሳችሁ ነበር አልጋ እያመቻቻችሁ የነበራችሁት እንጂ ለሄርሜላ ምንም የጥፍር ቆሻሻ የሚያክል አስባችሁላት ምናምን ለሷ መንገድ እየከፈትን ነው ምናምን ያላችሁ ለራሳችሁ ነው መንገዱን እየከፈታችሁ የነበራችሁ እንጂ ለሄርሜላ አይደለም። ግን እናንተ ያሰባችሁት ደግሞ ሄርሜላ ሌላ ወንድ እንደምትሄድ ሌላ ወንድ ጋር እንደምትሄድ ሌላ ወንድ እንዳላት ምናምን ነው። ልክ እንደናንተ እንዴት ነው በአንድ ቪዲዮ 10 ወንድ ቡጓር ሳይሞላ 20 ወንድ ታመጣላችሁ እናንተ። ልክ እንደናንተ አይደለችም ሄርሜላ። በዚህ አጋጣሚ እንድታቁ ማለት ነው። ያፈቀረችውም አንድ ነው ማግባት የምትፈልገው አንድ ነውና ለዛ ነው። ገባችሁ? የእናንተ ደግሞ ፍቅር አይደለም መሰለኝ እንግዲህ ምን አውቄ የፍቅር ጅንዩን አላቅም ምን አይነት ነገር እንደመጣ አላቅም ኢትዮጵያ ውስጥ ማለት ነው። ፈጣሪ ትግስቱ ስጠኝ። እኛ ምናውቀው ፍቅር ነው አይደል? ስታፈቅሩ አንድ ነው። ግን
እውነት ለመናገር እኔ ሳይሆን የጨረስኩት አንተ ነበር ያጨረስከው። አሁን እኔ ስለዚህ አይነት ጉዳይ ላውራክ ሳይሆን የመጣሁት ለጠራኸኝ የመጣሁት አልጨረሽም ሩታ ተይ አልጨረሽም። ምክንያቱም ያልጨረስከው አንተ ነህ እንጂ እኔ አይደለሁም እያለች አንቺ ነሽ ያልጨረስሽው ሩታ። የእውነት እናውራ ከተባለ ሩታ እኮ አብርሃምን ነፍሴ እስኪወጣ ወደሃለው ነፍስሽ እስኪወጣ ነው የምትወጂው አብርሃምን። ለምን ትደብቂያለሽ? ስለዚህ ታፈቅሯለሽ ትወጂዋለሽ። እውነት ነው እኛም እናውቃለን። ስለዚህ የምናውቀው ነገር አትደብቂ ሩታ፣ ጥሩ አይደለም እንደዚህ ማለት። ቤተሰብ ነው ገባ። ለምን የመጣሁት መሰረት ትናንትና እኔ አሁን ስላንተ ጉዳይ አይመለከተኝም። አንተ አይመለከተኝም። ጨርሱ እየጠበቅናችሁ ነው። እውነት እንደምታስብና እንደምትጨነቅለት ማስመሰልን ማቆም አለብሽ። ሲቀጥል አንተ ለኔ ልጅ አባት መሆን የምትችል አይነት ሰው አይደለም። ገባ። እውነት አንተ አባትነት ስሜትና አባትነት ለኔ ልጅ ሩታ ማለት እዚህ ጋር የላችሁ ቤተሰብ። አሁን ሩታ እንግዲህ መጣች እንግዲህ ይሄው እሷ እኮ በቃ እኔ እኮ ስለ ዛሬ ቪዲዮ ማውራታችም ሩታ ስለ ልጅ ይሁን ልጅ አመጣሽ እዚህ ውስጥ። አሁን ልጅ ምን አገባው? ብቻሽን አልወለሽም እንዴ? ምንድነው በግድ ድንግል ማርያም ልሁን ቅድስት ድንግል ማርያም አንቺ ቅርበይ ልሁን አልሽ ሩታ። በሰላም ነው የምሬን ነው። አብርሃም ጋር ተኝታችሁ ነው አርጋችሁ ነው የወለዳችሁት አይደል እንዴ? ሉሌ የአብርሃምም ያንቺም ልጅ ነው። ነገር ግን የልጅ አባት መሆን አትችልም። ለልጅ ሲጀመር አብዛኛው ወንዶች ቢጠየቁ እዚህ ጋር ወዳችሁም ወዳችሁም ጠላችሁም ቤተሰብ ወንዶች ቢጠየቁ ማለት ነው እዚህ ጋር ሚስታችሁና ልጆቻችሁ ቢባሉ ልጅ ነው የሚሉት ቅድሚያ። ልክ እናንተን ከናንተ መጀመሪያ እናንተን አግኝቶ እንዳልወለደ ልጅ ነው የሚለው። ስለዚህ ሩታ አብርሃም ደግሞ ለልጁ በጣም ይወደዋል። በልጅነቴ ወለድኩት ምንነቴ ብሌኔ ይላል። ስለዚህ አንቺን አልወደደምና አንቺን ወደደ ማለት ልጁን ወደደ ማለት ነው። አንቺ የምታስቢ አብርሃም እኔ ሳያፈቅረኝ ሳይወደኝ ከኔ ጋር ሳይኖር ሉሌን አይወደውም ነው እያልሻል እንዳስተሳሰብሽ። እኔ እኮ ጭንቅላትሽን በጣም ስለማነብ ነው ሩታ ማለት ነው። እና አንቺ አስተሳሰብሽ እንደዛ ነው። አብርሃም ሉሌን ከወደደው አንቺ ምን አስጨነቀሽ? ግዴታ እኔን ውደደኝ፣ እኔን አፍቅረኝ፣ እኔን ወደኝ ካላፈቀርከኝ ሉሌን አትወደውም። ለልጅ አትጨነቅም። ያንቺ ልጅ አይደለም የአብርሃምን ልጅ ነው። ብቻሽን የወለሻት መሲም በዚህ አጋጣሚ የምርሽን ነው። ብቻሽን አልወለሽም ሩታ። ከአብርሃም ጋር ነው የወለዳችሁት። የአብርሃምም ልጅ ነው፣ አባት ነው። ግን እንደ አባት ደግሞ መጨነቅ አለበት። አትጨነቅ አትበይው። ገባሻ? ስለዚህ ለሉሌ ከተጨነቀ አንቺ ምንድነው ለኔ ተጨነቅ፣ እኔን አፍቅረኝ፣ እኔ ከኔ ጋር አብረ ካልኖርክ ለልጅ አባት አትሆንም። ምን የትኛው ህግና የትኛው ሚስት ናት እንደዚህ የምትባለው? የትኛው የተፋቱት ባለ ትዳር ናቸው የተፋቱት ማለት ነው እንደዛ የሚሉት? ልጆቻቸውን በስነ ስርዓት ነው እያሳደጉ ያሉት። ገባሽ? ሩቅ ለሩቅ ሆኖ ማለት ነው። እሷም አግብተው ራሱ የመጀመሪያው የወለዱትን ልጅ ወይ እናትየው ጋር ወይ አባትየው ጋር ሆነ በስነ ስርዓት በስነ ምግባር ያሳድጉታል። ያንቺ ደግሞ የተለየ ነው። እሱ ሌላ ሴት ጋር ከሄደ ለልጅ አባት መሆን አትችልም። ይችላል። አንቺን አያፈቅርሽም አይወድሽም ካንቺ ጋር አልኖረምና ለሉሌ አባት መሆን አትችልም። የትኛው አንቀጽ ላይ የትኛው ህገ መንግስት እንደሆነ አላቅም። ኢትዮጵያ ውስጥ እንደዚህ አይነት የሩታ የምታወራው ነገር የሆነ ነገር ይወራል። እርግዝናዬ ጋር እንደዚህ ቆጎታችሁኝ የሆነ ነገር ይባላል። ለልጅ አባት መሆን አትችልም ህግ ፈቅዶ የለ እንዴ ነው የሚለው። ኧረ ጮጋራ ያለቀ የምር የኛ ጮጋራ ግን ቢያልቅ ነው በእነ ሩታ ነበር የሚያልቀው። ግን አያልቅም እንጂ ችግሩ አያልቅ። ሆናሉ ቢኖር ነው እንደዚህ ባላደርክ ነበረ። ትናንትናም ቢሆን እህትና ወንድም ህልከ ልጄን ከቦዬ ልትነጥቀኝ ሞክረሃል። ሲቀጥል እኔ በርካንተ ውጭ ማንም ይሄንን ሊያስብ ሲቀጥል ደግሞ ይሄን አንተ ካላሰብከው እነሱ ፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ይሄን ነገር ሊያደርጉት የፈለጉት ገባ። ያው ቤተሰብ ትናንትና የሄዱት አብርሃም ልጁን ለመውሰድ ፈልጎ ነው እንዲባል ነው ለካ እንጂ ማንም ሰው ልጁን ከእናት አይነጥቅም። ቤተሰብ አይነጥቅም። ማንም ሰው ልጁን ስጭኝ አይልም። ገባችሁ አይደለ? የዛ ሰዓት ቢልማ አብርሃም የዛ ሰዓት ላጫውተው ብሎ ወስቶ አልነበረ? 3 ቀን ሙሉ ይወስድ ነበረ። ግን ኖ ኔቨር ሲመደና አዳምጠኝ። አንተ ሲጀመር አባቱ መሆን አትችልም አይደለም? እንደውም ሞራሉም የለህም። ገባህ? ስነ ስርዓት ካጂ በቃ እና መጀመሪያ አትይም ነበረ ሩታ ያንተ ልጅ አይደለም አትይም ነበረ። እንዶ ብዙ ኦዲየንሶች እየተጠራቀሩ ነበር። እንደዚህ ምናምን እኔ ማውራት አልፈልግም፣ ማፍረጥ አልፈልግም። እንደዛ ሲሉ የዛ ሰዓት ያንተ ልጅ አይደለም የሌላ ልጅ ነው አትይም። እሺ አባትየው ማን ነው? አንቺ ነሽ ወይስ ሌላ ሰው ነው? ተናገሪ። አብርሃም አባት ስላልሆነ አባት አትሆንም። ጭራሽ አንተ አባትም አይደለም። ተካደ አብርሃም በቃ የሉሌ አባት አይደለም። አለቀ አከተመ።
አለቀ ወይ ጣጣ የራስህ ላይፍ ኑር፣ የራስህ ላይፍ ምራ። እኔም ጋር አትድረስብኝ። የራስህ ነገር ራስህ ቀጥል። ገባ? አንዴ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱ ትቀይራለህ። ይሄ የራስህ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ታርግ ነው እንደዚህ አይነት ሰው ባለው መቼ አለ ልውሰድ መቼ አለ ሩታ ምን አልሽ? ምንድን ነው ያልሽው? ቆይ አለ ደግሞ እንዳንተ አይነት አታሳድግልኝም። አንተ ሲጀመር በቅጡ ታርግ ነው እንደዚህ አይነት ሰው ባለው ልጄ ደግሞ እንዳንተ አይነት ወንድ እንዲያድግ አልፈልግም። ድንበር አለፍሽ ሩታ፣ ድንበር እያለፍሽ ነው። አርፈሽ ተቀመጪ ነው የለውበትም። ድንበር እያለፍሽ ነው። በቅጡ ብታድግ ኖሮ አድጓል በስነ ስርዓት። ሩታ ድንበር አትለፊ፣ ጥሩ አይደለም። አስተዳደግ ነው። ገባሽ አይደለም? ማንም ሰው ልጁ ሲበላሽ ዝም አይልም። ገባችሁ? በስነ ስርዓት ነው የሚያሳድገው። ልጅ ካደገ በኋላ ምን አይነት ጸባይ እንደሚያመጣ ሁላችሁም ታውቃላችሁ። ገባችሁ? ማንም ሰው አባትና እናት ልጅን ሲያሳድጉ ተጨማለቅ 10 ሴት ጋር ሂድ የ10 ሴት አስለቅስ ከ10 ውለድ ብሎ አይደለም አንድን ልጅ የሚያሳድገው። ገባችሁ? ነገር ግን አንድ ወንድ እንዴት ነው የሆነ በራሱ ተግባር ሆነና ቤተሰብ መነካት የለበትም ብዬ አስባለሁ። በዚህ አጋጣሚ ማለት ነው ሩታ እንደዛ ካልሽም ደግሞ ያንቺም ጉዳለ እና ብዙ አይደለም ድንበር አትለፊ ለማለት ፈልጌ ነው። ገባሽ አይደለ? አዎ ጥሩ አይደለም። እንደዚህማ ጥሩ አይደለም ሩታ እና ጋሽዬ ቆንጥጦ ነው ያሳደጉት። እሱ ምን እንደነካው አዲስ ካንቺ ጋር ሲሆን ነው ጅኔ ነካው ሲጀመር አብርሃም። እናውራ ከተባለ ማለት ነው እናውራ ከተባለ አብርሃም የኔ እናት እናውራ ከተባለ ወሬው ደስ ይላል እኮ የምሬን ነው። አንቺ ጠለፍሽው በቃ ጠልፈሽው አዲስ አበባ ወሰሽው። ከዛ በኋላ አብርሃም ተበላሽ አለቀ አከተመ እንጂ ጋሽዬና እትዬማ ቆንጥጦት በስነ ስርዓት ነው አብርሃምን ያሳደጉት። በዚህ አጋጣሚ ካንቺ ጋር ከተገናኛ ጅኒ መተው አብሶ አዲስ አበባ ስታመጪ ደግሞ የአዲስ አበባ ጅኒ መተው አብርሃም ተበላሽ። አብርሃም ታደሰ ማለት ነው። ገባሽ? አብርሃም ታደሰ ተብሎ የሚጠራ ሰውዬ አብርሃም ሩታ ተብሎ ከጅኒ ጋር ተደባለቀና ተጠራ አለቀ። ስለዚህ እንዴት ነው ተቆንጥጦ አላደገም የምትይ ሩታ? ባንቺ እጅ ገብቶ ነው እንደዚህ የተበላሸው የኔ እናት ነው። ስለዚህ ድንበር አትለፉ ለማለት ፈልጌ ነው። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ መጀመሪያ ሳያማርጥ አግብቶ እኮ ነው ሩታ አሁን ማማረጥ የጀመረው። ለዛ ነው አትፍረጅበት። ያደከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጅን ከጉዬ ለመንጠቅ 1000 ጊዜ ሞክረሃል፣ 1000 ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለው የራሳችንን ነገር ልናወራ እኔ ምንም ማለት ነው የምሬን ነው የምላችሁ። መስማት ካልፈለግሽ ያው ሄርሜል ሩታና ፍቅር ማለት ነው። ሄርሜል ስታወራ ይቅማሉ መሰለኝ ኳላቸው ጫት ያስቅማሉ መሰለኝ ነገር ማለት ነው። ሁለቱም አንድ ላይ ነው። እሺ የትኛውን ትስማ? ሄርሜል ስታወራማ ትንጫጫላችሁ ሲጀመር። ከናንተ ጋር ቡድን እንድትሆን ፈልጋችሁ ነበረ። እሷ ላሻለች እንደ ከናንተ ጋርማ መሆን የለባትም። ታውራሹ ማለሽ አታውቂም። ትናንትና ወዲያ እኔ በቃኝ እኔ ማያከብኝ ዋው በቃ እቺ ሴት በቃ እቺ ምንድነው? አንቺስ አብርሃምን አፈቀርኩ ወደድኩ እያልሽ አይደል እንዴ? አብርሃምን መልቀቅ እንደማትፈልጊ እያሳየሽ አይደል እንዴ? ተቀማሽ ከእጅሻ ልትበይ የነበረው ነገር ተቀማሻ። አበርሽ ፍቅር እዛ 10 ወንድ አሯሩጭ ሄደሽ ማለት ነው። ገባሽ አይደለ? ሄርሜላ እንዳንቺ አይደለችም። ሌላ ወንድ ጋር መሄድ አትፈልግም። ያፈቀረችው ወንድ ጋር ነው መኖር የምትፈልገው። አለቀ። አልፈልግም ብላ ብትደረደር ምንም ብትል ሴት ናት እንዳንቺ እና አልፈልግም ምናምን ስትል በአንዴ አንድ ወንድ ታመጣለች፣ በአንዴ አንድ ወንድ ታመጣለች። የሆነ ቦታ ልትዝናና ሄዳ ከአንድ ወንድ ታመጣለች። ኖ ኔቨር። እንደዛ አይነት ነገር ሄርሜላ ላይ የለባትም። ገባሽ? ለዛ ነው እንደዚህ አንቺ የምትንጨረጨረሽው። ገባሽ? አቋም ያለ ሴት ናት ምናምን ብዬ ሳልጭ የሆነ የምትፈልጊው ነገር የተቀማሽ ነው ታሲው ፍቅር ደህና ነሽ አይደለ? ሲጀመር እንደዚህ ነበርኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለን ነገር ነው። እባክሽ እህታችን ለምናምን አይደል? ለዛ ነው እንደ ሄርሜላ አጠገብ ሆናችሁ ልክ እንደምትደባደቡ ምናምን ሆናችሁ አክሽን እየሰራችሁባት የነበረው ላዋ ላይ እንደ እህት ቢሆንማ ሁለታችሁም እንደተነጋግራችሁ ለሄርሜላም ታማክሯት ነበር። ግን አይደለም ሴራ ነው ብለን እንትን አንቺ ሩታ ማልፈልግም ስትለው እኔ ማልፈልግም ስል አንቺ ጋር መጣ ይሆነ አለች ሴት ማትሄድም አንቺ ባጣቆይ ነሽ እንዴ ማለት መቼ ነው አንቺ አልፈልግም ያልሽው? አንተ ነው እኮ የጎዳኸኝ እያልሽ ደረቱ ላይ ተለጠፈሽ ሮጥሽ እኮ። ከዛ በኋላ አላገኘሽም ብሎሽ ነው መሰለኝ አበድሽ። መቼ ነው ፍቅር አፈቅርሻለሁ ምናምን ብሎ ከነገር ኑሪ ብሎ አልጠየቀሽም እኮ
ለማፈቅረው እንደዛ ሳልክ ስልታይ መተሽ እንደ እህት መምከር ነው እንጂ ያለብሽ ሴራ አስርተሽ እኔን ተስፋ ለማስቆረጥ ነው የሆነ ነገር እንደጎዳ ምናምን አታድርጊ ነበር። አታስመስል ሲል እንዴ አሳታችሁም ይቆስላል። አዳምጪኝ ሁለታችሁም እኔ ልታስመስሉ የነበረው ነገር እኮ እናውቃለን። ፍቅር እንደ እህት አስመስል እንደ እህት አስቤ ምናምን ነው ዛሬ ላይ ከአብርሃም ጎን ስለቆምኩኝ ወይም ደግሞ የሆነ የራሴን ውሳኔ ወስኜ አይ በቃ ከጎን ነኝ ስላልኩት ወይም ደግሞ አንቺ እንዳሰብሽው አብርሃም አንገቱን ደፍቶ ስላልቀረ ምን ዘንድ ማውራት አለብሽ ብዬ አላስብም። አንድ ላይ ነው የሚንጫጩት እነዚህ ሁለት ሴቶች እየቃሙ ነው የሚመጡት። የምሬን ነው ቤተሰብ አልተሳሳትኩም እኔ ማለት ነው። ሄርሜላ ስታወራ እነሱ ሲያወሩ አስጨርስኝ ይላሉ ማለት ሄርሜላ እሺ ብላ አስጨርሳለች። አዎ ክብር ያለ ሰው እንደዚህ ነው የሚያክብር ሰው እንደዛ ነው። ገባችሁ? ሄርሜላ ስታወራ ግን እነዚህ አንድ ላይ ነው ደግሞ የሚያወሩት። ፈጣሪ ትግስቱ ስጠኝ። ከቀጥታ አፍሽ ተናገርሽ የነበረው ነገር ምንድነው? አብርሃም ሩታን ይፈልጋታል እያልሽ የሆነ ያልተፈጠሩ ነገሮችን ውሸት እየዋሸሽ ነበረ። የሆነ ነገር ከሷ ጋር ወስደህ ሄርሜላ እንኳን እያሰባት አልነበረም ብለሽ ራስሽ ብዙ ውሸቶችን እየዋሸሽ ነበረ። ገባሽ አይደል? ይሄ ልጅ ቢፈልጋትና ቢያስባት እውነት ከሷ ጋር መቀጠል ቢፈልግ ነው ድጋሚ ጋር ተመልሶ ባልመጣ ነው። ገባሽ አይደል? ፍቅር ነው አለቀ። አዎ ፍቅር ነው ቻሌንጅ ነው አልችልም ታሙኝ ሄርሜላ በቃ ደግሞ ቻሌንጅ ነው። አስገረመኝ ነገር ምን እንደሆነ ታውቂያለሽ? ነገም ተመልሶ እንደሚመጣ ደግሜ ነግሬሽ ነበር። ምን ያደርገኝ ነገር የሚያደርገው ሳጨርስ ከአፏ ምን የምታረጉት ሰው እኮ ሲያወራ ዝም ብሎ መስማት ራሱ ማለት ነው በጣም ጥሩ ነው። አንዳንዴ ልመዱ እሺ እንዲሆን ፈልጋለሁ ከሩታ ጋር እንዲታረቅ ፈልጋለሁ ብለሽ ከሱ ጋር ያለሽ አቀራረብ አንዴ መሳም ያው እሱ እድል አልሰጠሽም ኦፖርቹኒቲ አልሰጠሽም እንጂ ላይክ ስመሽ ቤት ሰው ነው ይቅርታ አድርግልኝ መሀል ብላ ባረግ ደስ ይለኛል። ይኸውልሽ አዳምጪኝ ከዚህ በላይ ከነሱ ጋር መቆየት ተገቢ አይደለምና ኦኬ ቤተሰብ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።